ውሻዬ ልጄ ማለት ነው። ስኮፒሊ ይባላል። ሰው መቼም ካልጨነቀው የወለደው ልጅ ለሌላ አሳልፎ አይሰጥም። ኦይ ስጦታ ነው፣ አደራ ነው፣ ዕዳ ነው፣ ምንድነው እየሰጡኝ ያሉ? ጽድቅ ነው አቶ አማረ፣ ለጽድቅ ይሆኖታል። አያስቡ ወይዘሮ ስንታየው፣ እኔ እጸድቃለሁ። በምን አወቁ? የሰማይ ቤቴ በጽድቅ እንደሚጠናቀቅ እንዴት አላውቅም? ሲኦሌን ምድር ላይ ከጨረስኩት ከዚህ በላይ ፈጣሪ ከኔ ምን ይጠብቃል? ደሞ እውነቱን ልንገሮት፣ እንጸድቃለን። ይሁንልኝ፣ እኔ በፈጣሪ ስራ አልገባ። ያረን ያልገባ አለበለዚያ ትክክል አይመጣማ። ምን ነካውት? በምድር ላይ ስንኖር ይሄን ሁሉ መከራ ችለን ስንሞት ካልጸደቅን ጥሩ አይመጣም። ፈጣሪያችንንም እንታዘበዋለን። አረ በስማሚ በሉ አቶ አማረ፣ እርሶ ምን ተነካ? ልጆች ወልደዋል፣ ጤነኛ ኖት፣ ይሰራሉ። አልሰራም፣ ከስራ ተቀንሻለሁ። ይሄን ካልሰሙ መቼም ሞጃ ሰፈር ሞቷል፣ አክትሞለታል ማለት ነው። እሱማ ሰምቻለሁ። ሚስቷ ውጪ ትኖራለች፣ ባይሰሩም ይበላሉ ብዬ ነው። ወይዘሮ ስንታየው ሚስቴ ሄደችው ለትምህርት እንጂ ለስራ አይደለም። እንደሆነም ቀረ ከኔ ይሻላሉ። ቤት ሰርተዋል፣ መውደቂያ አሉት። ደፈርከኝ አይበሉኝና ልምከሩት። ወይዘሮ ስንታየው የውሻውን መውደቂያ ትተው የራስዎን መውደቂያ ይፈልጉ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። አዝናኝ የቤተሰብ ድራማ ወፌ ቆመች። ክፍል 11 የውሻ ጌቶች። የኮተት መጠራቀሚያ ኮተታ ሙሉ አንድ ቀን አልፎልኝ የራሴን ይሁን ሳልኖር የሰው ኮተት እንዳንኳተትኩ እና በኮተት እንደተከበብኩ ወይ እንደው ብቻ ከዚህ ኮተትና ኮተታም ቤተሰብ ያልተገላገልኩ እንደሆነ ፍሬ ገነት ሴፍ ናት ብቻ ትበሉኝ። እናቱ የሞተችበትም ገበያ ሄደችበትም እኩል አለቀሷል። የኔ ኮተት ቢሰበሰብ አንድ ሻንጣ አይሞላም። ምን በወጣኝና ነው እንዴ ለሰው ኮተት ነጭ ላቤን ማፈሰው እንዴ? ፍሬ ገነት ደግሞ አንዳንዴ በውሃ ቀጠነ ማለቃቀስ ትወጃለሽ። አሁን እዚህ ቤት ኮተት አለ። አንድ ቴሌቪዥን፣ አንድ አሮጌና አንድ አዲስ ሶፋ፣ ኮንትሮል ብፌ፣ መጽሐፍ መደርደሪያ፣ የምግብ ጠረጴዛና 4 አልጋ አይደለም እንዴ ያለው? እጅ በእጅ የሚያልቅ ስራ አይደለም እንዴ? ጓዳስ ያለው ኮተት ያ ሁሉ መሶብና ሰፌድ፣ ቡሃቃና የጤፍ በርሚ፣ ጋንና ባልዲዎች፣ መዘፍዘፊያ፣ ጎላ ብረት ድስቶችና ሙቀጫና ዘነዘና፣ መቁሊያ፣ ብረት ምጣድ፣ ሲኒና ጀበና፣ ትሪና ወንፊት፣ የውሃ ጀሪካንና ሳፋ፣ ከሰልና የማገዶ እንጨት፣ የኤሌክትሪክ ምድጃ፣ የቡታ ጋዝና የከሰል ማንደጃ፣ እንዴ መክተፊያ፣ ወንፊት፣ 3 የዕቃ ሳጥን። እሺ ኧረ በቃ ገባኝ። በቃ አስፈልግም የምትይውን ጣዩ። 3 ሰው ጎጆ የሚያስወጣ ኮተትሽ የት ላድርገው ነው የምልህ? ንገረኝ። ሞጃ ሰፈርን ራሱ እያጋዘ የሚወስድ ቆራሌው ሞልቶ የለም እንዴ? ከፈለጉ ከፍለው ካልሆነም በነፃ ይወስዱልሻል። ምን በወጣኝ በምን ዳይ ለእህትሽ ብለሽ ነው ፍሬ ገነት። ትምጣና ኮተቷን ተሰብስባ ታዲያ ምን ነው ፍሬ ገነት እንዴ? ከአንድ እናት ተወለድን እንጂ ወልጃታለሁ እንዴ? ቤት የምትቀይሩት እናንተ፣ ዕቃችሁን የምሰበስበው እኔ፣ ትዳር ያላችሁ እናንተ፣ ትዳራችሁን የማሞቀው እኔ፣ ልጆች ያላችሁ እናንተ፣ ልጆቻችሁን የማሳድገው እኔ። እንዴ ምን እንዳለብኝ ይሄን ያህል እኮ ነው የምለው እኔ። ምን እንዳለብኝ እንዴ? መኝታ ቤቷ ኮተት፣ ጓዳዋ ኮተት፣ ሳሎኗ ኮተት፣ ልጆቿ ኮተት። ባሏ ኮተት እንዳትይኝ ፍሬ ገነት። አውቃለሁ የዚህ ሁሉ ኮተትና ኮተታም ቤተሰብ ባለቤት እኔ ነኝ። እኔንም እኮ የሚገርመኝ ታዲያ ይሄ ነው። ባለቤቷ አንተ፣ ተሸካሚዋ እኔ። ምኑን ከሙን አድርጌ ልሰብስበው እኮ ነው የምልህ። እጅና እግሩን መያዝ አቃተኝ ነው የምልህ። የቱ ቀድሞ ይጫን የቱ ይቅርሽ? የቱ ይጠቅማል የቱ ይጎዳል? አንድ የረባ ዕቃ አፈራም ሰው ቅራቅንቦ ሲያጠረቃቅም ይኖራል። እኔ ባለቤቱ አለሁ። እንዴ ሰብስብልኛ ኮተትህን። እሺ እኔን የሚያሳስበኝ ያለው ቅራቅንቦ መሰብሰቡ ሳይሆን መጫኑ። ለኮንትራት ትሬንታ መኪና የምከፍለው ብር ከሀገር ብር አድርጎ የሚያስጠፋኝ መሆኑ። እኔስ ማላይ ላልቅ። ማንም ላታለቅስ።
አንተ ነፃ ጉልበት አግኝተሃል እንጂ ምንም አልተነካም። ስለዚህ አታለቅሳትም። ይው እንዴት ብዬ አለቅሳለሁ ብትል እናትና ዶግ ይምጣራችሁ። እሺ እኔው እንደፈረደብኝ ይሰበስባለሁ። ኮተት ሲያሰባስቡት ሳይሆን ሲሰበስቡት ነው የሚከብደው። እሸከመዋለሁ። አመሰግናለሁ። በዚህ ሰዓት የሚያመሰግነኝ ሳይሆን የሚያግዘኝ ሰው ነው የምፈልገው። እሺ ምን ላግዝሽ? ኮተትህን ሰብስብልኝ። አንቺ ብቻ አትማረሪ እንጂ እሰበስባለሁ። ሌላስ? ልጆችህንም ሰብስብልኝ። እሱ እንኳን ቀላል ስራ አይደለም። ግን እሺ ተሰብስበው ምን ይሰሩ? ኮተታቸውን ይሰብስቧ። እሺ እንደ ተሰበሰበ ቁጥር። ሌላ ደግሞ እንደ ማዳበሪያ ከረጢት፣ ካርቶን፣ በቃ እንደ ገመድ የመሳሰለ ነገር በብዛት ገዝተልኝ ትመጣለህ። ከረጢት፣ ካርቶን፣ ገመድ አልገዛም። ከዚህ በኋላ አንዲት ዕቃ አልገዛም። ለስካሁኑም ኮተታም ተብዬ ተሰደብኩት ይበቃኛል። አትገዛም? አትገዛም እንዴ? ታዲያ እኔ ምን ቤት ነኝ? አረፍኳ። አትግዛ። ከዛ ይሄን ሁሉ ቅራቅም በሆን በምን እንደምትሸክፈው አያለሁ። እሺ ገዛለሁ። ሌላስ? ከቻልክ ከፊቴ ዞር በልልኝ። እዞራለሁ፣ ግድ የለም። ታዛዥ ነኝ። ከፊቴ ዞር በል ሲሉ ዞር፣ ቤቱን ልቀቅ ሲሉ መልቀቅ፣ ስራህን ልቀቅ ሲሉ መልቀቅ። ዞር ማለት አይሰለችኝም። አይዞሽ፣ ከአንቺ ፊት አይደለም ከምድረ ገጽ ዞር እምልበት ቦታ ባገኝ እዞራለሁ። ሰማይ ምድር የዞረበት አባወራ ምሳሌ ነኝ። እነዛን ዘዋሪ ልጆችህን ጥራና ኮተታቸውን ይሰብስቡልኝ አሁን። እሺ ከበሩ ላይ ዞር በይልኝ፣ ዞር በይልኝ ከበሩ ላይ። ያው የሰው ልጅ ሰርቶ ለፍቶ ጥሮ ግሮ ለትውልድ የሚተላለፍ ስም ያተርፋል። እኔ እዚህ ለራሴም የማይበጅ ኮተት ሳሰባስብ እድሜ እንደ ወፍ በረረች። ነውልሽም ኮተትሽን ራስሽ ተሸከሚ። ለዚህ ነው ከያለንበት ተፈልገን የመጣ ነው። ነገ በጠዋት 11 ሰዓት ቤት እንለቃለን። ነገ እንዴ አባ? ነገ እኮ ቤት ልንለቅ አንችልም። ነገ እኮ ልደቴ ነው። የደላው ሙቃኝ ካላሉ ሙቃታኝኪ ሰላም። አሁን እኛ ልደት የምናከብርበት ጊዜ ላይ ሳይሆን ክብራችንን ጠብቀን መውደቂያችንን የምንፈልግበት ጊዜ ላይ ነው ያለነው። በቃ እዛው አዲሱ ቤት ይከበረልሻል። አታለቃቅሽ እንዴ? ከማን ጋር? ጓደኞቼ በሌሉበት ነገ ቤት ታስተካክላላችሁ ወይስ ልደቴን ታከብራላችሁ? ስንት ዓመት ሆነሽ ለመሆኑ? 17 ዓመት። አረጀሽ እኮ። ታዲያ ምን ቀረሽ? አሁን በዚህ እድሜሽ መድፍ ተኩሳችሁ ልደቴን ካላከበራችሁ ብሎ ማስቸገር ነውር አይደለም? ነው። እሺ አልሄዳትም፣ እሞታታለሁ እንጂ ልደቴ ሳይከበር ከዚህ ቤት ንቅንቅ አላት። እኔ ምን ቸገረኝ ታዲያ? የኔን ዕቃ ማውጣት በጉጉት የሚጠብቀው ዶዘር መጥቶ ከቤቱ ጋር አፈራርሶሽ ይሄዳል። ተገላገልኩ። አንድ ኮተት ቀነስኩ ማለት አይደለም። ልደቴ ሳይከበር ከሚቀር እዚህ ቤት ስር ፍርስራሽ ሆኜ ብቀር ይሻለኛል። አንቺ በጣም የደላሽ ነሽ። እንደውም አንድ ነገር ልንገርሽ፣ ሁላችንም ልደታችንን አንድ ብለን ማክበር የምንጀምረው አዲሱ ቤታችን ከገባን በኋላ ነው። እድሜያችንንም ስንቆጥር ቅድመ ሞጃ ሰፈር መፍረስና ድህረ ሞጃ ሰፈር መፍረስ እያልን ነው። ቅድመ ክርስቶስ ልደትና ድህረ ክርስቶስ ልደት እንደሚባል ይሄ ነገር ግልጽ ይሆንላችሁ አልመሰለኝም። እኔ እኮ ይህንን ቤተሰብ በሁለት እግሩ ለማቆም እሳት ላይ የቆምኩ ሰው ነኝ። እንደደላው ሰው ደግሞ 17ኛ ዓመት ልደት ላክብር እንዴ? ልደት ምንድን ነው? ከሞጃ ሰፈር ይበልጣል። እንኳን ያንቺ ልደት ሞጃ ሰፈርም ታሪክ ሆኖ ቀርቷል። አሁን ብዙ አታናጉኝ። በዛሬው ዕለት የሚያስፈልግና የማያስፈልግ ዕቃ ለይተን አሳስረን እናድራለን። ኧረ አባ በአንድ ቀን ግን የምንጨርሰው አይመስለኝም። ልክ ነህ። እንዲህ ቆመን ስለ ልደትና ሞት የምናወራ ከሆነ አንጨርሰው። ቶሎ በሉ ዳይ ወደ ስራ። እሺ ኬቱን ጀምር። አይናችሁ ከገባው ዕቃ ጀምሩ። ከበር መክፈት እየተንኳኳ ነው። እኔ ከፍታለሁ። ና ተመለስ። እኔ ራሴ ከፍተዋለሁ። ወደ ስራ ግባ። አንቺም ስራ ጀምሪ። ፊትሽን እንደሱ አርዝመሽ ስለቆምሽ ልደትሽ አይከበር። ማኩረፍ ግን መብትሽ ነው። እኔ አባትሽ ላይ ካላኮረፍሽማ ላይ ታኮርፊያለሽ። እኔ ያለሁ እንጂ ማኩረፊያ ያጣው። በእውነት እላችኋለሁ ማኩረፊያ ከማጣት መኖሪያ ቤት ማጣት ይሻላል። በአሁን እዛ ብፌ ውስጥ ያሉትን ተበልቶባቸው የማያውቁ የሀገር ሸክላ ሳህንና ብርጭቆ እያወጣሽ እንዳይሰበር አድርገሽ ካርቶኖቹ ውስጥ አሽጊ። እንግዳ ሲመጣ ብቻ የሚወጡትን ጭልፋና ማንኪያዎችም እንዳትረሺ። ማነው? ዕቃ እንደመሸከም የሚያስጠላኝ ነገር የለም።
አቶ አማረ እንደው ቸግሮኝ ነው ማስቸግሩ። እርሶ እያሉ ታዲያ ማን ጋር ልሂድ? ደህና ወይዘሮ ስንታየው ፈጣሪ ይመስገን። እኔና ቤተሰቤ ደህና ነን፣ ክብሩ ይስፋ። ምን አባቴ ላድርግ? የእግዚአብሔሩንም ሰላምታ ብርሰው አይፍረዱብኝ አቶ አማረ። ልክ ኖት። ለራሳችን ብዙ ስራ አለብን፣ ስንት ሀሳብና ሸክም አለብን። ቀጥታ ወደ ጉዳዩ ይግቡ። መቼም ነገ ቤት ልንለቅ መሆኑን ሰምተዋል። እንደሚያዩት የቤት ዕቃ እንደተዝረከረከ ነው። እውነቴን ነው የምሎት ወይዘሮ ስንታየው፣ ከግማሽ በላይ የሚሆነውን እድሜን ኖሬዋለሁ። አግብቻለሁ፣ ልጆች ወልጃለሁ፣ ቤት ሰርቻለሁ። ይሄ ሁሉ ሲደማመር ምን አተረፉ? ምን አተረፉ አቶ አማረ? ኮተት፣ ተዝቆ የማያልቅ ኮተት። ያደለው ለልጅ ልጁ የሚበቃ ሀብት ያጠራቅማል። እኔ ራሴኑ መልሶ ሊውጠኝ የደረሰ የቤት ውስጥ ቅራቅም። እስኪ ተመልከቱልኝ። የእሁድ ገበያ አይመስልም ቤቴ? በካርቶን ውስጥ አርጉ። ሰንዴ ማርኬት ያውቃሉ ወይዘሮ ስንታየው? ምነው እንኳን እርሶ ራሶ አውራ መንገድ እያዘጉ ዕጣን የሚሸጡበት አይነት። ተውኝ፣ እኔን እንደው ተውኝ። የሰው ልጅ ግን የሚጠቅመውንና የማይጠቅመውን ለይቶ አያውቅም። በእውነት ጥሎብን ቁሳቁስ እንወዳለን። እኔ ልሙት፣ ስንሞት አብረ ነው የምንቀበር እንመስላለን። ሆድ ለባሰው ማጭድ አታውሰው ይባላል። እኔ ሆድ ብሶኛል አቶ። ስለዚህ ሆድ የሚያስብስ ወሬ አያውሩኝ። እንዴ አባቡ ሰላም፣ ቆማችሁ ወሬ ትሰልቃላችሁ እንዴ? አንሱ እንጂ ዕቃውን ሰብስቡ ቶሎ። አባቡ መጽሐፍ መደርደሪያው ላይ ያሉትን መጽሐፎች እያወረድክ እዛ ማዳበሪያ ውስጥ ጠቅጥቅ። እነዚህ መጽሐፎች ግን ለምን ወደዛ በኪሎ ሸጠናቸው አንገላገል? አንቺን ለምን በኪሎ አንሸጥሽ? ከምር መጽሐፎቹ እኮ በእድሜም በእውቀትም ይበልጡሻል። ከአንቺና ከመጽሐፎቹ ማን ነው ኮተት? በዚህ ሸክላ ሳህን ግንባርን አድምቄልህ ከዕቃ ጋር ተጭነ እንዳትሄድሽ። ኧረ እባክህ ገና ለገና የአንቺ ልደት አልተከበረምና እንደ ሞጃ ሰፈር ግንባራችን መፈራረስ አለበት እንዴ? የሚሰራ እንጂ የሚያወራ ሰው አልፈልግም፣ ተናግሬያለሁ። አቶ አማረ አመጣጤ ለጥብቅ ጉዳይ ፈልግ ይወት ነበር። ሰበርሽው፣ ገላገልሽ፣ ሸክም ቀለለልኝ። ለምን አንድ ባንድ እያወጣሽ ኢላማ ተኩስ አትለማመጅበት? ልደትሽ ሲያምርሽ ይቀራል። ዞር በይ እኮ ነው የምልሽ ከሱ ጋር። እንዴ አባውቅ ያልሰበርኩት ይሰበር፣ ጦሷን ይዞ ይሂድ። የቤት ዕቃ ተሰብሮና ተጋግጦ የሚያልቀው ቤት ሲቀየር ነው ይባላል። በአንድ ሸክላ ሳህን ካለፈሎትም ግልግል። ኧረ አሁን የመጣሁበትን ጉዳይ ልንገሮት። እሱን ተይው። እንዳውም ቁም ሳጥን ያጣበበ ቅራቅንቦና የማይሰበር ጨርቃ ጨርቅሽን ስርዓት አስይዥ መጀመሪያ። ኧረ እርሶ እንኳን ይስሙኝ አቶ አማረ። ኧረ ተው። እንደውም የምትለብሻቸውንና የማትለብሻቸውን ለይልኝ። አውጥቼ ለድሃ ነው የምሰጣቸው። እንዴ ልብሶቼ እኮ ናቸው። አንቺ ራስሽ ለድሃ ብትሰጪ ደስታውን አልችለው። ንብረቴን ሰብረሽ ያለ ጥሪ ልታስቀሪኝ ታጥቀሽ እንደተነሳሽ፣ አሁንስ እንደው ዓይንሽን ማየት ነው የጠላሁት። ዘንድሮ ሰውን እንደጠላ መቻጣሁት። ተጨካከነ። ሌላው ቢቀር ጆሮ የሚያውሰን አጣን። በእርሱ አልፈርድቦትም አቶ አማረ። እርሱ አይደሉም ጊዜውን የጠላኝ። ጊዜው እግዚአብሔሩ ራሱን መስማት ካቆመ ቆየው። እንዴ ወይዘሮ ስንታየው በጣም ይቅርታ ያርጉልኝ፣ እሰማዎታለሁ። ደግሞ ለመስማት አይከፈልበት። እነዚህ ልጆች ሐሳቤን እየሰረቁት እኮ ነው። እድሌ ልጆች አንድ ጊዜ ወጣ በሉልኝ፣ እንግዳ ላናግርበት። እሺ ይቀጥሉና። ፌንጣ ብትቆጣ እግሯን ጥላ ሄደች። ተቆጣው ብዬ ብሄድስ ምን አገኛለሁ? ያሉኝ ተስፋ እንደሆነ አንድ እርሶ ብቻ ነው። እሺ እንገሩኝ። ሁሉ አቶ አማረ በሞጃ ሰፈር እድሜን በሙሉ ስኖር የኔ የምለው ቤት እንደሌለኝ ያውቃሉ። እውነቶትን ነው? ለየትኛው እድሜ ብዬ ዋሻሉ አቶ አማረ? እናስ አሁን ቤት አገኙ? እኔ ማን ስለሆንኩ አገኛለሁ? እስከ ዛሬም እኮ የኖርኩት እትዬ ጊፍቲ ጋር በጥገኝነት ነው። ደባ አልነበሩ። ይህንን አላውቅም ነበር። ማን ይነግረኛል ብለው ነው? እንደዛ ነው የወሎ ለነፍስ ብለው አዝነው አስጠግተው ነበር። አሁን ታዲያ ሲያመጣው እትዬ ጊፍቲ ቤታቸውን ለልማቱ ሲነሳ ኮንዶሚኒየም ደረሳቸው። ጉሽ! አዎ እኔም እንደዛ ነበር ያልኩት አልኩና እትዬ ጊፍቲ የቤት ባለቤት ሆኑ ብዬ ስለቴን አስገባ። በእውነት እኛን ጨምሮ ከ5 ልጆቻቸው ጋር ይኖሩባት የነበረችው ቤት መቼም ያውቋታል። ያው ከመቃብርም አትሻል። ፍቅር ካለ መቃብርም ይሞቃል። እሺ እና ምን ልርዳዎት? ውሻዬን ያውቁታል አቶ አማረ? እርሶም ውሻ አሉት ወይዘሮ ስንታየው? እንዴ ለምን አይኖረኝም?
ሰው አይደለሁም እንዴ? ቤት ባይኖረኝ ውሻ ላይኖረኝ ነው ወይስ አንቺ ራስሽ ከውሻ አትሻይም ውሻ ታረቢያለሽ ማለት ነው? ኧረ እኔ እንደዛ አልወጣኝም። እናስ ሞጃ ሰፈር ውሻ እንደ ጠጠር ነው ብዬ ነው። የቱን ከየቱ ለየዋለሁ? የእርሶን እንዴት ሳላውቀው ቀረው ማለቴ ነው። በሞጃ ሰፈር የኔን ውሻ ማያውቅ ማን አለ? አቶ አማረ ምነው እንኳን መላ ሰውነቱ ነጭ ሆኖ ግንባሩ ላይ ጥቁር ያለበት? አረ ግንባሩ ላይ ጥቁር ያለበት አውቀውታል። እንደኔው ነው። ግንባር የለው። ግንባር ከፈጣሪ ነው ባኮ። እሺ ውሻው ታዲያ ምን ሆነ? መውደቂያ ያው እንዳልኩት እትዬ ጊፍቲ ቤት ነበር የምንኖረው። ቤቱ ፈራሽ ነው። ቤተሰቡ በሙሉ ጠቅልሎ ኮንዶሚኒየም ሊገባ ሆነ። እናስ ኮንዶሚኒየም ደግሞ ውሻ ለማኖር አይመችም አሉ። አዎ ሲባል እሰማለሁ። እኔ አላውቅም። እንደኔ ግን የጋራ ማድ ቤት ብቻ ሳይሆን የጋራ ውሻ ማሳደሪያ ቤትም ሊኖራቸው ይገባ ነበር። ወይ ጉድ! አሁን እኔ እሱ መጨነቀኝ እናቴ መጨነቀኝ። መጨነቅ በርሶ አልተጀመረም። አይዞት፣ ጨዋታውን ይቀጥሉልኝ። የሞጃ ሰፈር ሰው ጨካኝ ነው አቶ አማረ፣ ጨካኝ። የራሱን መውደቂያ ሲያበጅ ታማኝ ሆኖ ያገለገለ ውሻውን ጥሎ እየሄደ ሰፈሩን በፍርስራሽ ድንጋይና በጎዳና ተዳዳሪ ውሻ ሞላው። መቼም በቤተሰብ ደረጃ ጎዳና ተዳዳሪ ያለበት ሀገር ላይ የኖሩ የውሻ ጎዳና ተዳዳሪ አስደንቆት ሊሆን አይችልም። ለምን አያስደንቀኝም አቶ አማረ? ውሻ ፍጡር አይደለም? ለምን ውለታ እንዳልዋለ ሜዳ ላይ ይወረወራል? ከውሻ የማይሻል ኑሮ የሚኖር ሰው ሞልቷል። ወይዘሮ ስንታየው አሁን ይሄ አያከራክረንም። ወደ ጉዳዩ ይግቡ። ገና ብዙ ስራ ይጠብቀኛል። የመጣሁበት ጉዳይማ መሬት ላይ ቤት ሰርተው ከሚሄዱ የሞጃ ሰፈር ነዋሪዎች አንዱ እርሶ ኖት አሉ። እና ይሁንኩ እንደሆነስ እንዴት አይነት ሳተና መሰሎት! ውሻ አንበሳ ማለት እኮ ነው። ቤት ይጠብቁልዎታል። ደግሞ ቤቱ ከከተማ ዳርቻ ነው ተብሏል። እንደ ጅብ፣ እንደ ሸለምጥማጥ የመሳሰሉ አውሬው ይከላከልልዎታል። ባጭሩ ምን እያሉኝ ነው? በምድር ላይ ያለኝ የምለውን ንብረቴን ውሻዬን ልሰጦት ነው። ስጦታ። ልጅ አልወለድኩም ያውቃል። ውሻዬ ልጄ ማለት ነው። ስኮፕሊ ይባላል። ሰው መቼም ካልጨነቀው የወለደው ልጅ ለሌላ አሳልፎ አይሰጥም። ኦይ ስጦታ ነው? አደራ ነው? ዕዳ ነው? ምንድነው እየሰጡኝ ያሉት? ጽድቅ ነው አቶ አማረ። ለጽድቅ ይሆኖታል። አያስቡ ወይዘሮ ስንታየው፣ እኔ እጸድቃለሁ። በምን አወቁ? የሰማይ ቤቴ በጽድቅ እንደሚጠናቀቅ። እንዴት አላውቅም? ሲኦሌን ምድር ላይ ከጨረስኩት ከዚህ በላይ ፈጣሪ ከኔ ምን ይጠብቃል? ደግሞ እውነቱን ልንገሮት፣ እንጸድቃለን። ይሁንልኝ፣ እኔ በፈጣሪ ስራ አልገባ። ያረን ያልገባ። አለበለዚያ ትክክል አይመጣማ። ምን ነካውት? በምድር ላይ ስንኖር ይህን ሁሉ መከራ ችለን ስንሞት ካልጸደቅን ጥሩ አይመጣም። ፈጣሪያችንንም እንታዘበዋለን። አረ በስመ አብ ይበሉ አቶ አማረ። እርሶ ምን ተነካ? ልጆች ወልደዋል፣ ጤነኛ ኖት፣ ይሰራሉ። አልሰራም፣ ከስራ ተቀንሻለሁ። ይሄን ካልሰሙ መቼም ሞጃ ሰፈር ሞቷል፣ አክትሞለታል ማለት ነው። እሱማ ሰምቻለሁ። ሚስቷ ውጪ ትኖራለች፣ ባይሰሩም ይበላሉ ብዬ ነው። ወይዘሮ ስንታየው ሚስቴ ሄደችው ለትምህርት እንጂ ለስራ አይደለም። እንደሆነም ቀረ ከኔ ይሻላሉ። ቤት ሰርተዋል፣ መውደቂያ አሉት። ደፈርከኝ አይበሉኝና ልምከሩት። ወይዘሮ ስንታየው የውሻውን መውደቂያ ትተው የራስዎን መውደቂያ ይፈልጉ። የኔን ይተውት፣ ግድ የለም። መውደቂያ ማንም ከማንም የማይበላለጥበት ፈጣሪ ያበጀው ሰማይ ቤት ነው እና ውሻዬን አልቀበልም ሊሉኝ ነው። የራሴን ውሾች ልጆቼን የት አድርሻቸው ነው የእርሶን ውሻ ማሳድገው? እዚህ ሞጃ ሰፈር ቢሆንስ ምናምኑን ለቃቅመው ይበላል ይባላል። እዛ ጫካ ውስጥ ወስጄ ምን ይላበላው ነው? አድኖ ይበላል፣ አይቸገሩ። ኧረ ይተውኝ፣ አይሆንም። ታፈርሶን በልጆቹ ይዤዎታለሁ። መንገደኛ ኖት፣ ካለቀስኩቦት አይቀናዎት። ኧረ ያልቅሱብኝ፣ እኔ መልሼ ያለቅሱቦታለሁ። ለመላቀስ የመጀመሪያዎቹ እንሆናለን። እንግዲህ እኔ ልቆጣ ነው። ውይ ወደ ቁጣ ገቡ ደግሞ። ደሃ ተቆጥቶ ምን ያመጣል? ይልቅ የማይሆን ነገር ነው፣ አያስቸግሩኝ። እሺ ልለምኑ፣ በልጆቹ ይዤዎታለሁ። ኧረ አይገባም ወይዘሮ ስንታየው። ሁላችንንም ባሳደገች የሞጃ ሰፈር አድባር ልለምኖት። ወይ ጣጣ! ውሻ ለማሳደግ እኮ ከውሻ የተሻለ ጌታ መሆን ያስፈልጋል። ጌትነት እንዲህ በቀላሉ ይገኛል እንዴ? እንደው የኔ ጌታ በደሃ ላይ ጭቁ። እሺ ከእግሬ ላይ ይነሱ። እሺ ካላሉኝ አልነሳም። በሕግ አምላክ ይነሱልኝ። አልነሳም። ኧረ እባክዎ ይነሱልኝ። እትብታችን በተቀበረበት በሞጃ ሰፈር ይሁንም። እትብት የለ ሞጃ ሰፈር የለ። ውሻ ምንም አያደርግልንም። ፍጡር እኮ ነው አቶ አማረ። ተንጥሎት እንጂ ታማኝ አገልጋያችን ነበረ።
እሺ እግሬን ይልቀቁኝ። ስለ ውሻ ነፍስ ይሁንባ። ኧረ አንቱ ሴትዮ ሱሬን ወደ ታች አይጎትቱ። እንደው አፈርስ በላ እንደው በልጆቹ በሚስቱ እንደው በሰፈሩ ሰው በጎረቤት እንደው በውሻ ሱሬን ሴትዮ ሊያስወልቁኝ ነው። እኔቴ እሺ ካላሉኝ እንደው አልነሳ። ኧረ ጨርቄን አይጎትቱት። እንደው አፈርስ ስሞትሉ እንደው ዝከብራቱ መረረባ ቆጠረባኩ እንዴ እንዲህ ስንታገል ልጆች የሚመጡ ሌላ ነገር ነው የሚመስለው። እንደው ምንም ይምሰል እሺ ይበሉኝ። ለስሙም ለስሜም ጥሩ አይሆንም። እንደው በሰፈራችን በጥንት በጠዋቱ በሰፈራችን በመመኪያችን በሞጃ ሰፈር ይሾታሉ። ኧረ እባክዎት! ኧረ በወንድ ልጅ አምላክ ሱሬን! ኧረ ስለ ነፍስ ብዬዎታለሁ። በድሃ ላይ ጨክኑ። ሴት ልጅ ስትለምንም ቢያትባልም ልጆች አባቡ ፍሬ ገነት አረኗም አሉኝ ስለ ውሻ ነፍስ። ኧረ ሱሬ አንቱ ያንቺም ምን ሆናለች? ወስደዋለሁ በሉኝና እሺ ወስደዋለሁ። ጨርቄን ልቀቂ። ሴትዮ ሱሬን አስወለቁኝ። እቺ ወዳል ሰውየው እንዴ አባባ ምን እያደረካቸው ነው? ምን ሳረጋቸው አየሽ? ውሻዬን ልስጥ ብለው እየለመኑኝ ነው እንጂ ምን የልስጥ ውሻዬን ሊወስዱልኝ ነው። እግዚአብሔር ይስጥልኝ። ከእኔ ባታገኙ ከአምላክ ታገኘዋለህ። ብድር ምላሽ ያድርገኝ። አሁን ይዤው መጣሁ። ምን ነው? እንዴት አድርጋችሁ ነው የምታዩ? እንዴት አድርገን አየን? ከሴትየዋ ጋር በሌላ ነገር ጠርጥራችሁኝ እንዳይሆን አባ ሱሪህን ታጠቀው። ለካፊ ሆነ ሴት እግሬን አለቅም ብላ ኑ እንጂ ወዴት ነው የምትመለሱ? ምን ነው ለምቦጫችሁን ጣላችሁ? እንዴ ሌላ ነገር መስሏችሁ ባልሆነ። አንቺ ሰላም እንደሷ አትይ። አባቡ ስታስበው ነው አባት እናቴ ከምትሆን ሴት ጋር አንተ ምን ታከራክራለህ? አንተ እንግዲህ ልቆጣ ነው። ምን ስለሆንክ ነው የምትቆጣው? እኛ ብንሆን ኖሮ ግን ይሄኔ ባለጌ ተብለን ከዱላ ያልተናነሰ ቁጣና ግልምጫ ይደርስብን ነበር አይደል? ምን እና ይሄን ተናግረሽ ወዴት ነው የምትሄጂው? ፍሬግነት ማወቅ የለባትም። ምኑን? ነይ ተመለሽ ተናግሬያለሁ። ሰላም ይሄ ወሬ ማምሻውን የት እንደሚደርስ አስበሽዋል? ጀርመን ለሐረግ ትነግራታለች፣ አትጠራጠሪ። አንቺ አባቡ ቶሎ በል ሩጥና መልስልኝ። ኧረ አልሰማ። ከአይኔ በላይ አንተ ነገርከኝን ልሰማ ነው እንዴ? ከአይኔ በላይ ምን? ለኔ ነው ይሄ መልስ እንዴ? ሰላም ፍሬገነት በሰላም ነው ጋሻ ማረ? አንቺ ራስሽ በሰላም ነው? ምንድነው የሆንሽው ናኒ? ብዙ ሐሳብና ትንሽ ጊዜ ባለኝ በዚህ ወቅት ሻይ ቤት የምንከራተትበት ምክንያት ምንድነው? አይ እኔ እንኳን ፊቶ ማለቴ ነበር። ፊቴ ምን ሆነ? ፊቶ የፈራረሰውን የአፍጋኒስታንን ከተማ መስሏል እኮ። ሞጃ ሰፈር ሄዶብኝ ነው አፍጋኒስታንን የምመስለው? ማን ነው ስምሽ? ናኒ። ዛሬ ቀልድ አላማረኝም። ና በአስቸኳይ ስትይኝ ስበር የመጣሁት ከሰላም ጋር አብራችሁ የሆናችሁ መስሎኝ ነው እንጂ ጨዋታ አምሮኝ አይደለም። ሰላም ልትመጣ ነበር ግን አልቻለችም። የት ሄዳ ነው ለመሆኑ? እሷን ፍለጋ ያልገባሁበት ጉድጓድ የለም እኮ። በጣም ስሜቷን ጎርተዋታል ጋሻ ማረ። ቤቴ ተመልሼ አልገባም ብላ ጦሽ ብላ አልቅሳ ልትሞት። ምን ሆንኩ ብላ? ምን እንደሆነችማ አሳምረው ያውቁታል። ተይው ገባኝ። ልደቴ ለምን አልተከበረም ነው? ሰምተነዋል ባኮ። ለመሸፋፈን አይሞክሩ። ከማማ ስንታየው ጋር ያደረጉትን ደግሞ ነግራኛለች። ምን አደረጋለችሽ ደግሞ? እኔማ ደግሜ ባላወራሁት እርሷም አደረጉ ለተባለው ዘግንኖኛል። ጓደኛዋ ስለሆንኩ ሚስጥር ምናምን ስለማንደባበቅና በጣም ስሜቷ ስለተናካ ነው እንጂ የሆነችውን ሼር ባታደርገኝ ደስ ይላት ነበር። እኔም እርሱ የጓደኛ አባት ባይሆኑ ኖሮ ጉዶን እንደ ልማት ነበር ማዳረስሉ ለከተማ። እንደው ቤተሰቦቻችሁ ምን እያበሉ ነው የሚያሳድጓችሁ? ሰው ከግር እስከ ራሱ ምላስ ብቻ ሆኖ ይፈጠራል። እርሶ ግን አይደብሮትም እንዴ? እማማ ስንታየው ገና ለገና ውሻቸውን የሚያሳድግላቸው ስለፈለጉ ብቻ አስገድደው በጣም ደስ አይልም። በእውነት ሼም ነው። እርሱ አይፈሩ ግን ለልጆቹ ስሜት ሲሉ እንኳን ከቤት ወጣ ብለውና ተጠንቅቀው እንትን ይሉ እንዴ? ዝም በይ አንቺ።
በማታውቂው ጉዳይ ገብተሽ አዘባርቂ። አይጮህብኛ። ምን ያስጮሆታል? እኔ ለጓደኛዬ ብዬ ነው። እርሱ እዛው እንደፈለጉ። አሁን ሰላም የታለች? ሰላም አትመጣም። ካልመጣች ታዲያ ካንቺ ጋር እዚህ ምን አዳረቀኝ? ስታገኛት አባትሽ በአስቸኳይ ቤት እንድትመጪ ብሎሻል በይልኝ። አትመጣም። አይገርሙትም? ምን አልሽ? ሰምተዋል። ለምንድን ነው ቤት የማትመጣው አልሽ? ከመጣችም የምትመጣው ያደረጉትን ለፍሬ ገነት ለመንገር ብቻ ነው። እስካሁን አልነገረቻትም? ብትናገር የሚከተሉትን ያውቃሉ መቼም ጋሻ ማር። ኧረ ማስፈራራት አይደለም። እንደውም ዙሪያውን ሳልል በቀጥታ ነግሮታለሁ። የሚያስጠላ ነገር ከመፈጠሩ በፊት በሰላም እንደራደር። እንደራደር? ከነማን ጋር ነው የምደራደሩ? እሱ ለጊዜ ቆይሎት። ሚስጥሩ ለፍሬ ገነት ተነግሮ ከሞጃ ሰፈር አልፎ ከከተማው ዘሎ ድንበር ተሻግሮ ባህር ማዶ ሚስቱ ጋር እንዳይደርስ የሚፈልጉ ከሆነ የሚጠየቁትን ብቻ ማድረግ ነው። እንዴት ተናንቀናል እባክሽ። ስታስብ የሆነ ያማረ ጡጦ ባልጣሉ ህፃናት ወጥመድ ምገባ ይመስልሻል? እንግዲህ የሚበልጥቦትን እርሶ ይመርጣሉ። እኛ የመደራደሪያ አማራጭ ይዘን የመጣ ነው። እሺ ወይም እምቢ ማለት ይችላሉ። የማስጠነቅቆት ግን ራስዎንም ቤተሰቦንም የማይጎዳ ውሳኔ ላይ ቢደርሱ እንደሚሻል ነው። ከእርሶ ባላቅ እልም ካለ ማፊያ ቡድን ጋር መደራደር ነው መሰለኝ። ማን ነው ለመሆኑ ከጀርባችሁ ሆኖ ይሄን ሁሉ ሴራ የሚያቀነባብረው? አሁን ጀርባችንን ይተውና ጠረጴዛ ላይ ባስቀመጥነው ሐሳብ እንደራደር። ወይ ግሩም! እሺ እንደው እድሜሽ ስንት ነው ለመሆኑ? 17። እኔ በ17 ዓመቴ ልጅ እንዴት እንደሚወለድ እንኳን አላውቅም ነበር። አዩ ችግሩ ይሄ ነው። በ17 ዓመቱ ማወቅና ማድረግ የነበረቦትን ስላላደረጉ በ47 ዓመቱ ከእርሱ ማይጠበቅ። በይ አሁን ስድቡን አቁሚና ወደ መደራደሪያ ጠረጴዛው ተመለሽ። በጣም ጥሩ። ቀላል ነው። አይዞት። የሚጠየቁትን እሺ በሉ። ሚስጥሩ ይጠበቅልዎታል። እሺ ምን እንዳደርግላችሁ ነው የምትፈልጉት? ሀገር ለቅቄላችሁ ልሂድ? አይደለም። በነገው ዕለት ቤቱን ለቀው የመሄድ ሐሳቡን ከተውት ይበቃል። አንዱ ቤትህን ልቀቅ፣ አንዱ አትልቀቅ። እኔ በመሃል ቤት ታስቼ ሞትኩ እኮ። አልችልም። ማንሽ ናኒ፣ ወድጄ አይደለም ቤቴን የምለቀው፣ ታዝዤ ነው። የሀገር ጉዳይ ሆኖብኝ ቤቴን ለመልቀቅ ካሳ ተቀብዬ ፈርሜያለሁ። እንዴት ይሁኑ ታዲያ? ከቤቱም ከሚስቱም ሳይሆኑ መሃል ቤት መቅረቱ እኮ ነው። ቤቴን እለቃለሁ። ግን እንደው እሺ ቤቴን አልለቅም ልበል፣ ከዛስ? ይቅርቦት። እሺ ካልፈለጉ ይቅር፣ ሲፈልጉ ይደውሉ። ኧረ ቆይ ቁጭ በይ ተቀመጪ። ገና ድርድሩን ሳንጀምረው የምን ቆንጠር ማለት ነው? እሺ አጠር እናድርገው። ለስንት ቀን ነው ቤቴን እንዳለቅ የምትፈልጉት? ለ2 ቀን ብቻ፣ ልደቱ እስኪከበር ድረስ። ይሄ ሁሉ የልደት ይከበር ያመጣብኝ ጣጣ ነው። እኔ መቼ አወቅኩት እንዴ? እርሷ ግን የልደት አከባበር ላይ ችግር አለበት እንዴ? ኧረ እኔ ምን በወጣኝ። ልደት እንኳን በዓመት አንዴ በየቀኑ አንዴ ለምን አይከበርም? ለኔ ሲል ልደቷ ይከበር ግድ የለም። መቼም ባልተጨበጠ ወሬ ቤተሰቤ ከሚታመስ ልደቱ ይደገስ። እሺ ከዛስ? ምን ከዛስ አለው? ሁላችንም የምንፈልገውን እናገኛለን። ድርድር ማለት ይሄ ነው። ዊን 50-50፣ ማንም የማይጎዳበት። ጥሩ እሺ ተስማምቻለሁ። ለባለመኪናው ደውዬ ነገ ቤቱን እንደማለቅ ነግረዋለሁ። የስ በጣም አሪፍ። በቃ ይኸው ነው የሚፈለገው። እንደፈለጋችሁ። ሌላ ደግሞ ለልደቱ መደገሻ ብር ያመጣሉ። 50-50 ድርድር ማለት ይሄ ነው። ይሁን ግድ የለም። እሺ ምን ያህል ልክፈል? 1000 ብር ወይ 50-50? እሺ እንግዲህ ድርድር አይደለም የያዝ ነው። አዎ ባላችሁት ነገር ሁሉ እስማማለሁ። ልደቱ ግን በኔ መኖሪያ ቤት እንዲሆን ነው የምፈልገው። እንደራደር። ምንም ጣጣ የለውም። እርሶ ቤት ይሆናል። ግን ሌላ መደራደሪያ፣ የፈለገችውን ሰው መጋበዝ ትችላለች። ይሄ ማን ነው? ለምንድን ነው የመጣው? ከልጄ ጋር ምን ጉዳይ አለ? ምናምን ብሎ እንደለመዱት እንግዶቿን ማሸማቀቅ የለም። ኧረ እኔ ልሸማቀቅ? እናንተ ምን በወጣችሁ? እኔ እኮ ስሸማቀቅም ሳሸማቀቅም አይታወቀኝም። ማንን ነው ለመሆኑ ግን ከዚህ በፊት ያሸማቀቅኩት? ያውቃሉ ባኩ ማን እንዳሸማቀቁ። እሻሉ እምቢ? ኧረ እሺ ዛሬ እኔ ምን አፋለኝ እናናገራለሁ። እንደውም አንድም የሰላም ጓደኛ እንዳይቀር ንገሪኝ። ከቀራችሁ እቀየማችኋለሁ ብሏል አማረ በይልኝ አደራ። እልሎታለሁ። ምንም ችግር የለውም። አንድ ቺፕስና አንድ ለስላሳ ጠጥቻለሁ።
ሳይከፍሉ እንዳይወጡ አደራ። ምን? አንቺ የበላሽና የጠጣሽውን የምከፍለው በምን ዕዳዬ ነው? ይተው እንጂ እዚህ የመጣሁት ለራሱ ቤተሰብ ጉዳይ ነው እንጂ ለኔ ብዬ መሰሉት ነው እንዴ? ጥሩ። አንቺም በተለይ እንዳትቀሪ ነገ አደራ። አረ ምንም አደራ ያስፈልገው ለራሴ አይደል እንዴ? እመጣለሁ። እንደው እንዲህ አንጀቴን እንዳሳረራችሁት አንጀታችሁን ያላሰረርኩት እንደሆን አማረ ሞጃ ሰፈር ተወልዶ ያላደገ ፋራ ብላችሁ ጥሩ እሰራላችኋለሁ። አስወጣልኝ ብያለሁ። ስራዬ ልስራበት። አላስወጣትም። አይገርምሽም? እንደውም ከዛሬ ጀምሮ የቤተሰባችን አባል ናት። እንደውም ተዋወቂያት። ውሻ ብላችሁ ደግሞ የሰፈር ውዳቂ ውሻ ታመጡብኝ። ውሻ ጎዳና ተዳዳሪ ከመሆን ያዳናት እንስሳ ናት። እንስሳ ቢያት ቢያንስ ስምም አላት። ከፈለግሽ ስኩፒሊ ትባላለች። እኛም የበጎ አድራጎት ስራ እየሰራን ነው። ለመሆኑ ያማረ ይሄን ያውቃል? እሱ ነው እንዳመጣት የላከ። ወይዘሮ ስንታየው ቅድም መጥተው ነበር። አልሰማሽም? ሰምቻለሁ። እና ታዲያ ባቢ ዙሪ ጉተታ ታሪክ አልሰማሽም? ሰምቻለሁ። እባክህ እሳቸው ልማዳቸው ነው። የሚፈልጉትን ለማግኘት እግር ላይ የወደቁ አስመስለው ሱሪ ያስወልቃሉ ይባላል። አቶ ዘመናዊንም የቤቴን ጭቃ ካለሰንክልኝ ብለው አውራ ጎዳና መሃል ያለ ግልገል ሱሪ ያስቀርተዋቸዋል። ሀገር ያወቀው ፀሐይ የሞቀው ወሬ ነው ይሄ። ሲጫጫሁ እኮ ሰማዋለሁ። እሺ እና አማረን ምን አደረጉት ነው የምትለው? አባባ ሱሪው እስኪወልቅ ድረስ እግሩ ላይ ተደፍተው ውሻዬን ያሳድግልኝ ብለው ለመኑት። በጉዲፈቻ ሊያሳድግላቸው ተስማማ። ውሻቸውን? አዎ ስኩፒሊን። አፈር ይብላ። ለስሙ ሞጃ ሰፈር ነው ተወልጄ ያደግኩት ይላል። የወይዘሮ ስንታየው ዘዴ የተበላ እቁብ። ይሄንን እንኳን አቅ እለም ያለ እርጥብ የሰው እርጥብ። አሁን የተናገርሻትን በሙሉ ለራሱ ሲመጣ ትነግሪዋለሽ። እኔ ሳልሄድ ካገኘኝ ነዋ። እንደ ፍጥርጥሩ አድርጎ ኮተቱን ይሰበስባታል። ይሄ ኮተታም በህይወት ዘመንህ ሙሉ ያከማቸውን ኮተት ቀንስልኝ እለዋለሁ። የሰው ኮተት ውሻ ሰብስቦልኝ ይመጣል። ሞኝህን ፈልግ በለው። እና አንቺ ደግሞ ወዴት ልትሄጂ ነው? እኔ ፍሬ ገነት የማንም ኮተታ መጫወቻ አይደለሁም። ንገረው። ለአንድ ራሴ መሆን አያቅተኝም። እሺ ኮተትህን ልሰብስብ አልኩ እንጂ ምን አድርገኝ አልኩህ? ልጆችህን ያሳደግኩት አንሶኝ ውሻ እንዳረባ የሚፈረድብኝ በለው። ስራ ፈቷል። እንደውም ውሻ እያረባ ይሽጥ። ንገረው። የሰራው ቤት እንደውም ይመቻል። የውሻ እርባታ ጣቢያ ቢያቋቁም ያዋጣዋል። ፍሬ ገነትን አናድዳለሁ ብለህ በገዛ ልጆችህና በገዛ ውሾች ነው ተበልተህ የምታልቀው በለው። አሁን ያልሽውን በሙሉ በጽሁፍ ስጪኝ። ምንም አልገባኝም። አንተ ራስህ ኮተት ነህ። እንዴት ብሎ ይገባሃል? መተኳኮሱ እንደቀጠለ ነው። እስካሁን በህይወትና በአካል የደረሰ ጉዳት ይኑር አይኑር አልታወቀም እንጂ ጦርነቱ ተጧጡፏል። መቼም በጦርነት ወቅት በተባራሪ ጥይት የሚሞተው ጋዜጠኛ ነው። እኔ ለራሴ ፈራው። ቡች እንኳን ደህና መጣህልኝ። አሁን ለአንድ ለትልቅ ግዳጅ ላጭህ። አዎ የመጀመሪያው ስራ በለው። እንደኔ ልጆች ያገኘውን ገልብጠህ እየበላህና እየጠጣህ በኋላ በእኔ ላይ ጦር ለመስበክ እንድትነሳ አልፈቅድም። ቤት ያፈራውን ስራ እየሰራህ እኔ ቤት ትኖራለህ። ተግባብተናል? በጣም ጥሩ። ከተግባባን ማዝህን ልብ ብለህ አዳምጥ። ቡች ስኩፒሊ ነው ያሉት ስምህን? ድሃ መቼም የገንዘብ እንጂ የስም እጥረት የለበትም። እሺ ስኩፒሊ፣ በነገው ዕለት እዚህ እኛ ቤት ድግስ አለ። ልደት ጠርቼሃለሁ። ታዲያ ልትበላና ልትጠጣ እንዳይመስልህ። ስኩፒሊ፣ በልደቱ ላይ የሚኖረው ምግብ እንኳን ለአንተ ላሳደጉ ድሆችም የሚሆን አይመስለኝም። ለምን? ጣፋጭ ነዋ። ኬክ፣ ብስኩት፣ ለስላሳ ምናምን። ለነገሩ ምን እያበሉ እንዳሳደጉ እንጃ ሰውነት የድሃ አይመስልም። አጓጉል ፋፍተሃል። ወይ መሞቻ ደርሶ ይሆናል እንጃ። ድሃና ድመት መሞቻቸው ሲደርስ ያምርባቸዋል ይባላል። እኔ አይደለሁ እንደዛ ያልኳችሁ፣ የሞጃ ሰፈር ሰው ነው። እኔ ላይ ምን ያስቆጣሃል?
ለማንኛውም ነገር ልደት ብለው የሚመጡ ጉሩምሶችን ታፋታፋቸውን ገንጥለ ዶሮ ጠባቂ ታደርግልኛለህ። ምንም የማፊያ ቡድን ተከብቤ ቆሽቴ እንደተቃጠለ አልቀርም። ዝልዝል ይዘህ እዚህ በቀላችሁ እነዚህ ወሮ በሎች እናትም አባትም ሆኜ የቀይ ጥቁር ሆኜ እንዳላሳደኩ በእኔ ላይ ግርግርና ድርድር ሞቻለሁ። ተደራድረው ሞተዋል ከኔ ካማረ ጋር። አንተስ ለእኔም አትመለስም። አባቡ አባቡ! አቤት አባ! ይሄ ውሻ ምን ሆኗል? ምን ሆነ? ተከትቧል ብሎኛል። ምን ነው ዋሽተውኛል እንዴ? ኧረ እሱም አናለ። እስኪ ዋይኑ ላይ ያለውን ቁጣ ጌታው እንደሆንኩ አላወቅም እንዴ? እኔን እንጀራ እየበላ እንደዚህ ሊቆጣኝ እንደማይችል ንገረው። እስኩፒል እኮ ሴት ናት። ለምንድን ነው አንተ እያልክ የምትጠራት? ማን ሴት አደረገው? የቀድሞ ባለቤቱ ወይዘሮ ስንታየው አንበሳ የሆነ ውሻ እያሉ ሲያንቆለጳጵሱት በጆሮዬ በግንዱ ሰምቻለሁ። እኔ አላውቅም። ብቻ ወይዘሮ ስንታየው ራሳቸው ናቸው የሰጡ። ግን እሳቸው አንተ እያሉ ሲጠሩት ነው የነበረው። እዛ ግቢ ሴት ሲወለድ እየሞተባቸው ተቸግረው ለዛ ይሆናል አንተ የሚሉት። ምናልባት ሴት ውሻ ናት ካልኩት አይወስድልኝም ብለው ፈርተው ይሆናል። ኧረ በፍጹም ሊሆን አይችልም። እስኩፒልን የሚመስል ውሻ በሰፈሩ የለም። ሞልቶ እስኩፒል የወለደቻቸው ናቸው። ኧረ ተሳስተህ እስኩፒልን አመጣለሁ ብለህ እናቱን አምጥተሃት ይሆናል። እስኩፒሊ ወንድ ነው። እስኩፒልማ ሴት ናት። ወንድ ውሻ ፈልገህ ከሆነ እስኩፒሊ እርጉዝ ስለሆነች ወንድ ውሻ መውለዱ አይቀርም፣ ያኔ ይኖራል። እንደውም እስኩፒሊ በጣም ወላድ ውሻ ናት። በአንዴ 12ቱን ነው የምትፈለፍለው እያሉ ሲያደንቋት ነው። ምን እንዴ? ምን ነው ደነገጥክ? በአንድ ጊዜ 13 ውሻ ባለቤት ነው ያደረጉኝ። ችግር አለ? አስወጣልኝ ከቤቴ። ደግሞ እኔም ብሎ ውሻ አርቢ አስወጣልኝ እኮ ነው የምልህ። ፈትቼ ነው የምለቅላቸው። ካወቀቻቸው ጠረናቸውን አሽታ ትሂድ ወደ ባለቤቷ። ያንዱ ሲገርመኝ 13። አባ እንዳትጠጋት፣ ውሻ እርጉዝ ስለሆነች አውሬ ሆናለች። ምን አባቷ እንዳታመጣ። ተው እባክህ። እንኳን የተቆጣ ውሻ ስንት መከራ ተቋቁመን ያለን ሰዎች ነን። ነው ጨንጭ። ኧረ ተው አባ። እንዴ ነው እንጂ እኔ አባ ዱላ አምጣልኝ። አባቢ በላት እንደ ድጋም ልቀቅ ልቀቅ። ባለቤቷም ሱሪ ማስወለቅ ይወዳሉ ይባላል። ቤት በኩል ሱሪን አንቃ ይዛ ሱሪን ትተውሩት አባቢ አለቅማች ሱሪን ኧረ ሱሪን ቀደደችው ወይዘሮ ስንታየው። ኧረ እግሬን ልቀቅ አንቺ ውሻ አንቺ ወይ እግሬን የወፌ ቆመች ድራማን ታሪክ ይኖሩላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አይቼሽ እሸቱ፣ ቅድስት ገብረስላሴ ናቸው። ድምፅ ቀረጻ ረደላህ መሐመድ፣ ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች